ታሪኩ የሚጀምረው ከ65 ዓመታት በፊት ዓለም በኒውክሌር ጦርነት ከሞላ ጎደል በጠፋችበት ጊዜ ነበር። መብራትና ሁሉም የመገናኛ ዘዴዎች በአንድ ምሽት ጠፍተው ነበር። መላው ዓለም በአስቸጋሪ ጊዜ ውስጥ ነበር። ለዚያ አንድ ሳይንቲስት በአማዞን ጫካ ውስጥ የዘፍጥረት ዛፍ ወይም ጂኔስትሪ ያገኘ። ታምራዊ አበባው ለመላው ዓለም መብራት መስጠት አቅም ነበረው። ይህም የሰው ልጆች ሁሉንም ነገር እንደገና እንዲገነቡ አስቻላቸው። ይህ ግኝት ተከትሎ ሁሉም የዘፍጥረት ዛፎች በመንግስት ቁጥጥር ስር ዋሉ። ከኒውክሌር ጦርነት በኋላ 90% የሚሆኑ የሚወለዱት ህጻናት የዘር መዋል ወይም ጄኔቲክ ችግሮችን ማሳየት ጀመሩ። ይህ ችግር ለመፍታት ሳይንቲስቶች የአበባውን ንጥረ ነገር ወስደው ልዩ ዲኤንኤ ውስጥ አስገቡ። በዚህ ምክንያት እያንዳንዱ ሰው በእናቱ ማህፀን ውስጥ ካለ ጊዜ ጀምሮ በሆነ አይነት ልዩ ኃይል ይወለድ ነበር። አንዳንዶቹ እጅግ የላቀ የመስማት ችሎታ ሲኖራቸው፣ ሌሎቹ ደግሞ ልዩ የእይታ ችሎታ ነበራቸው። እነዚህ ኃይሎች ይዘውት የተወለዱ ሰው ጄኔቲክስ ተብሎ ይጠሩ ነበር። እናም በዚህ አዲስ ዓለም ውስጥ እንደ ንጉሳዊ ቤተሰብ ይኖሩ ነበር። ሆኖም ወደ 10% የሚሆነው ህዝብ ደካማ የበሽታ መከላከል አቅም ስለነበረው አካላቸው የአበባውን ውህድ ሙሉ በሙሉ ውድቅ አደረገው። ስለዚህ ስፔሻል ወይም ልዩዎች ተብለው ይጠሩ ነበር። እናም ይሰጣቸው የነበረው እንደ ጽዳትና ጥገና ያሉ ዝቅተኛ ስራዎች ብቻ ነበር። አሁን ክሎይን በጄኒስ ተቋም ውስጥ እናያታለን። እሷ እዚያ ያለችው እንደ ተማሪ በክፍል ጉብኝት ሲሆን፣ በዊልቸር የሚንቀሳቀስ ጓደኛዋ ሊሆን ደግሞ እንደ ጽዳት ሰራተኛ መስሎ በድብቅ ገብቷል። ሁሉም ሰው ትኩረት በሌላ ነገር ላይ መሆኑን አዝቶ ሊሆን አንድ መሳሪያ በመጠቀም የተቆለፈውን በር ከፍቶ ወደ ተከለከለ ቦታ በድብቅ ገባ። ካርታውን ሲመለከት ሁለት ጠባቂዎች በአቅራቢያቸው ቆመው አየ። ስለዚህ አንድ ትንሽ መካኒካል የዕጣ አሻንጉሊት ላከ። ጠባቂዎች አሻንጉሊቷን አባረሯት እና ሲይዟት የእንቅልፍ ጋዝ ለቀቀች። ወዲያው ሁለቱንም አስተኛቻቸው። ሊዮን ቁልፎቻቸውን ወስዶ ወደ አየር ማስወጫ ሲስተሙ አመራ። እዚያም የጋዝ ታንከር በማግኘት ሳይንቲስቶቹን ለማስተኛት በቧንቧዎቹ በኩል የእንቅልፍ ጋዝ ላከ። ማስክ አጥልቆ ወደ ላቦራቶሪው በመግባት ሞከረ። ነገር ግን ኮዱ ትክክል አልነበረም። ለክሎይ ደውሎ ትክክለኛውን ኮድ እንድታገኝ ነገራት። ዋናው መግቢያ አዳራሽ ክሎይ አንዳንድ ወንዶች ሳለ ስፔሻሊስት መጥፎ ነገር ሲያወሩና መገደል አለባቸው ሲሉ ሰማቸው። ክሎይ ከነሱ ጋር ክርክር ጀመረች። ሌሎቹ ተማሪዎች ማበረታታት ጀመሩ። አንድ ጠባቂ እየሮጠ መጣ። ክሎይ በፍጥነት አቅመ ቢስ መምሰል ጠባቂውን እርዳታ ጠየቀችው እና በዘዴ ማስታወሻ ደብተሩን ከኪሱ ሰረቀችው። በማስታወሻ ደብተሩ ውስጥ ትክክለኛው ኮድ አግኝታ ሊዮንን ላከችለት። ሊዮን ከኮዱን አገኘ። በፍጥነት ወደ ላቦራቶሪው ገባ። እኛ አንድ ነን፣ እኛ እኩል ነን የሚሉ አበረታች ቃላት የተቀረጸበት የእናቱን አሮጌ ሰዓት አወጣ። ይህ የሚያስፈልገው ድፍረት ሰጠው። መቆጣጠሪያውን ሳበ። ማሽኑ ተከፈተና በውስጡ የዘፍጥረት ዛፍ ወይም ጄኔስትሪ አለ። አንድ አሮጌ መሳሪያ አንስቶ በመስታወት መከላከያ ላይ ቀዳዳ መብሳት ጀመረ። ነገር ግን አበባውን ለመውሰድ ሲሞክር ዛፍ በርካታ ሾሆቹን ተኩሶና በድንገት አደጋ መጥሪያ ደወል ጮኸ። ሊዮን አሁንም አበባውን በሰማያዊ ብልቃጥ ውስጥ ማሸግ ቻለ። ህንፃው ተዘግቷል። እናም ሁሉም ሰው ወዲያው ለቆ መውጣት እንዳለበት የሚገልጽ ማስታወቂያ በዲሽ ማግቢያ ተሰማ። ክሎይ ሊዮንን በመጠበቅ ፍለጋ ላይ ነበር። ነገር ግን ጠበቃዎቹ ከሌሎች ተማሪዎች ጋር አስወጧት። እንደምንም ሊዮን በጊዜ ማምለጥ ቻለ። በውጭ ላይ ሆን ብሎ ክሎይን ገጭቶ አሻንጉሊቱን እንድትጥል አደረጋት። አሻንጉሊቱን ከመመለሱ በፊት እንክብሉን ብልቃጡን በውስጡ የደበቃት። ጠባቂዎቹ የሊዮንን ክስፈት ሲፈትሹ ሰዓቱን ብቻ አገኙ። በሰዓቱ ላይ በተጻፈው ጽሑፍ አሾፉበትና ፍሪክ ብለው ሰደቡት። አንድ ሰው ተማሪዎቹን በጥንቃቄ እየፈተሸ ነበር። ነገር ግን አበባውን ለማግኘት አሻንጉሊቱ ውስጥ መፈለግ አልታየውም። ትንሽ ቆይቶ ክሎይና ሊዮን በመንገድ ላይ ባለው ትልቅ ስክሪን ዜና እየተከታተሉ ነው። ሴናተር ፍራንክ ህዝቡን ለምን ከመወለዱ በፊት ብቻ ሰዎች ከተወለዱ በኋላ ለማጠናከር አበባውን መጠቀም አንችልም ሲል ይጠይቃል። እዚያም ታዋቂው ዘፋኝ ሜራ ታየች። ሁሉም ሰው አንድ እንዲሆን ለማበረታታት ኃይል የሌላቸው ሰዎች በሚኖሩበት የልጆች ወረዳ ወይም ስፔሻል ዲስትሪክት ነፃ ጉብኝት እንደምታደርግ አስታወቀች። ልብሱን ከቀየረ በኋላ ሊዮን ለክሎይ ፖለቲከኞች፣ ታዋቂ ሰዎች ይህንን የሚያደርጉት ለእይታ እንደሆነ አስረዳት። እንደነሱ ላሉ ሰዎች ግድ የሌላቸው ቅድም ብቻ አንድ እነሱ ያለ አንድ ድሃ ሰው ከምግብ ቤት በኃይል ተገፍቶ ሲወጣ ነበር። እዚያም አንድ የጽዳት ሰራተኛ በመስኮት ላይ ሞት ለጄኔቲክስ ተብሎ የተጻፈውን ሲያጸዳ ተመለከቱ። ይህ ማለት ሁሉም ሰው በጄኔቲክስ ደስተኛ አይደለም ማለት ነው። በሌላ በኩል በሜራ ስራ አስኪያጅ ሁኔታው አደገኛ እየሆነ መምጣቱን አስጠነቅቃት። የልዮች ወረዳ በራሱ አደገኛ እንደሆነና ህዝቡ በመብዛት የፊርማ ስነስርዓት መሰረዝ እንዳለበት ነገራት። ሜራ አንድነት በዚህ መንገድ እንደማይመጣ በመግለጽ ተቃወመች። የህዝቡ ፊት ለፊት መጋፈጥና ከእሷ ጋር ግንኙነት እንዳላቸው እንዲሰማቸው ማድረግ እንዳለባት አጥብቃ ተናገረች። ዝግጅቱን ለመዘረዝ ፈቃደኛ አልሆነችም። ክሎይ እና ሊዮን ወደ ቤታቸው ሲሄዱ በልዮች ወረዳ መግቢያ ላይ ጠባቂዎች መታወቂያቸውን ፈተሹ። ሊዮን ለገበያ በወጣበት ጊዜ ክሎይ የፍራንክን ቃለ መጠየቅ በቲቪ ትመለከት ነበር። ፍራንክ አሁን ኃይል የሌላቸው 10% ሰዎች ያንን ጥንካሬ እንዲሰማቸው የሚያደርግ መድኃኒት እንዳዘጋጀና እንደ ማንኛውም ሰው መሆን እንደሚችሉ እየተናገረ ነው። ክሎይ ይህንን ስትሰማ ደስ አላት። ነገር
ግን ሊዮን ወዲያውኑ ውሸት ነው አለ። ወደ ቤታቸው ተመለሱ። ቤታቸው ትንሽ ወርክሾፕ ነው። ክሎይ እጽዋት ታሳድጋለች፣ ሊዮን ደግሞ መሳሪያዎችን ይሰራል። ሊዮን የአካል ጉዳተኛ ሰዎች መደበኛ ህይወት መምራት እንዲችሉ ልዩ የአካል ድጋፎችን ለመስራት ኃይል ያለባቸውን የአበባ ክፍሎች ያወጣል። የሚተዳደሩ ከደንበኞች ያ ነው አንድነት። ደንበኛ ስራ ከጨረሱ በኋላ ከጄኔቲክስ ወረዳ የሆነ አንድ ሰው ለእድሳት ደወለ። ክሎይ የቤት ለቤት አገልግሎት እንደማይሰጡና ደንበኛው ወደ ሱቅ መምጣት እንዳለበት በመግለጽ እምቢ አለች። ነገር ግን ሊዮን ሰውየውን ከመደበኛው ዋጋ 3 እጥፍ እንደሚከፍት ሲሰማ ለመሄድ ተስማማ። ይህ ስራ ህገወጥ ስለሆነ ክሎይ ፈራች። ሊዮን ጠባቂዎቹን የት እንዳሉና የት እንደሌሉ መንገዱን በሙሉ እንደሚያውቅ በመግለጽ አረጋጋት። ማንም ሰው መግባት እንደሚችል ነገራት። አንድ ውድ ምግብ ቤት ደረሱ። ምግብ አብሳዩ በጓሮ በር አስገባቸው። ምግብ አብሳዩ ስፔሻል ወይም ልዩ እና አካል ጉዳተኛ ቢሆንም እንዲራመድ የሚረዳው መካኒካል ልብስ ይጠቀማል። በድንገት ጸረ ጄኔቲክስ የሚባል ቡድኖች ዋናው በር ሰብረው ገቡና መብራቱን አጠፉ። ሊዮን የልብሱን ጥገና ጨረሰ። ምግብ አብሳዩ መብራቱን አይቶ ገንዘባቸውን ይዞ እንደሚወጣ ነገራቸው። ወንበዴዎቹ ምግብ ቤቱን ማፈራረስና ልዩ ኃይል ያላቸው ሰዎች መግደል ጀመሩ። በጥቂት ደቂቃዎች ውስጥ ጠረጴዛዎቹ ተሰባበሩ። ብዙ አስከሬኖች ወለል ለወደቁ። የወንበዴዎቹ መሪ ግድግዳው ላይ የሆነ ነገር መጻፍ ጀመረ። እዚያው ቅጽበት ምግብ አብሳዩ በደም ተሸፍኖ ወደ ወጥ ቤት ገባ። ከሞቱ በፊት ለክሎይና ለሊዮን ውጭ ምን እየሆነ እንዳለ ነገራቸው። ክሎይና ሊዮን ለማምለጥ ቢሞክሩም የኋለኛው በር ተቆልፎ ነበር። ለመውጣት የሚችሉበት መንገድ ማሰብ ነበረባቸው። ሊዮን የሟቾቹ ምግብ አብሳይ መካኒካል ልብስ እንድታለብሰው ለክሎይ ነገራት። ከጥቂት ደቂቃዎች በኋላ ሁለት የወንበዴ ቡድን አባላት ወደ ቤት ውስጥ ገቡ። ክሎይና ሊዮን ተደብቀው ስለነበር የሞተውን ምግብ አብሳይ ብቻ አዩ። ግድግዳው ላይ የተጻፈ ማውራት ጀመሩ። ስለነገው ትንሽ ትዕይንት እና ከነገ በስቲያ ስለሚከናወነው ትልቅ ዘመቻ ነሱ። አንዱ ረዳት ሀሳብ ለማቅረብ ሲሞክር አለቃው በቢላዋ እየዛረበት እቅዱ እንዳይቀየር አስጠነቀቀው። አንደኛው ሰውዬ አንድ ወረቀት አለ። ክሎይም አነሳቸው። የፖሊስ ሳይነር ተሰማና ወንበዴዎቹ ወጡ። በድንገት የሊዮን ልብስ ተበላሸ። ልብሱ በግድ እንዲቆም አደረገውና ወደ ጠረጴዛው ላይ ወረወረው። ሁለቱ ሰዎች ሲመለሱ ሊዮን ድስቶቹና የፈላውን በመጠቀም ተዋጋቸው። በውጊያው ወቅት ያለቃው ማስክ ተቀደደና ፊቱ ታየ። ወንበዴዎች ሊዮን በአጥቂዎቹ ላይ አበባ በትኖ በፍጥነት ማምለጫ አቅዳ ወጣ። ከክሎይ ጋር ወደ መውጫው ሮጠ። በልብሱ ላይ በመጠቀም ሊዮን በሩን ሰብሮ ወጡ። ውጭ ላይ ሊዮን በልብሱ ለመራመድ በጣም ተቸገረ። ክሎይ ረዳቸውና ወደ አንዲት አነስተኛ መንደር መራቸው። የፖሊስ መኮንኖች አጠገባቸው አለፉ፣ ነገር ግን አላዩቸውም። ክሎይ የልብሱ እግር ላይ ስንጥቅ እንዳላወቀች፣ ስለዚህ ሊዮን እስከ ቤታቸው ድረስ እያነከሰ እንዲረዳቸው። በማግስቱ ጋዜጠኞች ጉዳዩን በሙሉ ዘገቡት። በሴኩሪቲ ካሜራ የተነሳ ፎቶም ሊዮን እና ክሎይን ያሳየ። ሚዲያው የወንበዴው ቡድን አባል ሊሆን ይችላል የሚል ወሬ ማሰራጨት ጀመረ። መረጃዎቻቸው በሙሉ ተሰብስበው በፖሊስ እንዲላኩ ተደረገ። የልዩ ኃይል ካፒቴን ሁድሰን ኃይል የሌላቸው ሰዎች የሚኖሩባት አካባቢ ወንጀል መፈልፈያ ሆኗል ብሎ በቅርቡ ወረዳውን እንደሚወሩ ተናገረ። ሊዮንና ክሎይ ሁድሰን ሲያዩ ደነገጡ። እሱ ትናንት በውጊያው ወቅት ፊቱን ያየው ያ ወንበዴ መሪ ነበር። ክሎይ ወረቀቱን ስትከፍተው የሜራ ኮንሰርት ማስታወቂያ ሆኖ በላዩ ላይ ትንሽ ካርታ ተስሎበት አገኘችው። ወንበዴዎች በኮንሰርቱ ላይ ጥቃት ለመሰንዘር ማቀዳቸውንና እንደነሱ ያሉ ሰዎች ለዚህ ተጠያቂ እንደሚሆኑ ተረዱ። ሊዮን በፍርሃት እቃዎችን በማሸግ ጀመረ። ከተማዋን ለቆ መውጣት ፈለገ። ነገር ግን ክሎይ ሰዎችን ማዳን አለብን ብላ ጥብቃ ተከራከረች። ጥቃቱ የት እንደሚፈጸም የሚያውቁት እነሱ ብቻ መሆናቸውን ነገረችው። ብዙ ንጹሃን ሰዎች እዚያው ይሞታሉ፣ ይህ እንዲሆን እንፈቅዳለን ብላ ሞገተችው። ሊዮን ግን በቁጣ መልሱ የትኛው አካል የማይሰራ ሰው የ12 ዓመት ልጅ ምን ሊያደርጉልህ ይችላሉ ሲል ጠይቃት። ይህን ስትሰማ ክሎይ ያለቀሰች። ራስ ወዳድ ነህ ብላ እየሮጠች ሄደች። ሊዮን ሊያስቆማት አልቻለም። ያለፈ ታሪክ ትዝታ። ህፃኑ ሊዮን የአባቱን ፋይል ለማየት ወደ ቢሮው በድብቅ ሲገባ ያሳያል። በወቅቱ እሱ ስፔሻል ወይም ልዩ መሆኑን አወቀ። አባቱ ልጁ ስፔሻል መሆኑን ባወቀበት ቅጽበት እዚያው በቁጥጥር ስር ዋለው። ይህን ሁሉ እያስታወሰና የእናቱን ሰዓት እየተመለከተ ሊዮን የሆነ ነገር ማድረግ እንዳለበት ወሰነ። ከጥቂት ሰዓታት በኋላ ክሎይ ተመለሰችና ሊዮን ልብሱን ሲያስተካክል አገዘችው። ልብሱን እንዲለብስ ረዳችው። ሊዮን እጆቹና እግሮቹን እያንቀሳቀሰ ሆድሰን ይዞ ወንጀሉን እንዲያምን እንደሚያስገድደው ተናገረ። ሊዮን ካረዱ ቁሳቁሶች ለራሱ መሳሪያዎችን ሰራ። ብረት በማጠፍ ጥንካሬውን አሳየ። ክሎይ በልብሱ ውስጥ ያሉ ልዩ ሽቦዎችን እያስተዋለች እና ልብሱን መሳሪያዎች ለማንቀሳቀስ የሚያስችል ኬሚካል ለመቀመም በፍጥነት ሄደች። በዚያው ቅጽበት ሜራ በልዮች ወረዳ ኮንሰርት እያቀረበች ነበር። ህዝቡ አጥሮቹን እየገፋ በጣም ተረብሾ ነበር። የጸጥታ ኃይሉ ሊቆጣጠራቸው አልቻለም። ከኮንሰርቱ በኋላ ሜራ ወደ አውቶቡስ ልትገባ ስትል ጠባቂዎቹ የእሷን የጥበቃ አባላትና ስራ አስኪያጇን ገደሏቸው። አማጽያኑ በጭነት መኪና መተው መልእክታቸውን ግድግዳ ላይ ማጻፍ ጀመሩ። ሁድሰን ሜራን በዝምታ ከነሱ ጋር እንድትሄድ አስፈራራት። በዚያው ቅጽበት ሊዮን ማስክና ልብሱን ለብሶ ደረሰ። በረንዳው ላይ ዘሎ በመውረድ ወዲያውኑ ጥቃት ሰነዘረ። ነገር ግን በክሎይ ኬሚካሎች ምክንያት በልብሱ ላይ የሁሉም እጽዋት መብቀል ጀመሩ። ወንበዴዎቹ ሳቁበት። ነገር ግን ሊዮን የእጽዋቱን ተጠቀመባቸው። አንዱ ሰውዬ በጋዝ ወደቀ፣ ሌላው ደግሞ አረጉ ተተበተበ። ክሎይ የሰረቀችውን መኪና እየነዳች ሜራንን ጠራቻት። ሊዮን ከሁድሰንና ከቡድኑ ጋር እየተፋለመ ነበር።
ነበር። መጀመሪያ ላይ ሊዮን ጥሩ ምቶችን አሳረፈባቸው፣ ነገር ግን መላው ቡድን ከበውት ወደ መሬት ጣሉት። ክሎይ በመኪናዋ አንደኛውን ሰው የገጨችው። ሊዮን ወደ መኪናው ለመግባት አጋጣሚውን ተጠቀመ። ሜራ ግን እየጮች ነበር። ለማብራራት ጊዜ ስላልነበረ ክሎይ መኪናውን በፍጥነት በመንዳት ለደህንነታቸው ወደሚሆን ቦታ ወሰዳቸው። በፍጥነት ቤታቸው ገብተው በሩን ቆለፉ። ውጭ ላይ የወንበዴው ቡድን አባላት እየፈለጓቸው ነበር። በቲቪ ላይ ጋዜጠኞች ሜራ ልትታገት እንደነበር ነገር ግን ማንነቱ ባልታወቀ ጀግና እንደዳነች ዘገቡ። አሰረችለት። ሜራ ሊዮን መጎዳቱን አየች። መጀመሪያ ላይ ዶክተር መሆን ትፈልግ እንደነበር በመጥቀስ ቁስሉን አጽድታ ክሎይ ሊዮንን እንደ አበባ ጀግና አድርጋ ሳለችው። ሊዮን ጠላው። ሜራን ግን እንደወደደችው ተናገረች። ሊዮን ስለ ሆጅስ እውነቱን ለሜራን ነገራት። ሜራ ነገ ቤተሰብ ማዕከል ከፍራንክ ጋር ዝግጅት ስላላት በተቻለ ፍጥነት ወደ ቤቷ መሄድ እንዳለባት ተናገረች። ሊዮን የጸረ ጄኔቲክስ ቡድን ዛሬ ሜራንን እንደጠቁት ሁሉ ቀጥሎም ፍራንክ ኢላማ ያደርጋሉ ብሎ ጠረጠረ። ይህ ቡድን ሰዎች እንደተለመደ መቆየት አለባቸው ብሎ ስለሚያምኑ ከልደት በኋላ የሚደረግ ማንኛውም የዘረመል ማሻሻያ ይቃወማሉ። ሜራን ለፖሊስ ማስጠንቀቂያ ፈለገች፣ ነገር ግን ሊዮን ሆጅስን የፖሊስ አዛዥ መሆኑን በማስታወስ አስቆማት። አዲስ እቅድ ለማውጣት ወሰኑ። በማግስቱ ሜራና ሊዮን ወደ ቤተሰብ ምጣኔ ማዕከል ሄዱ። ልጁ ለመውለድ ያቀዱ አዲስ ተጋቢዎች መሰሉ። ሜራ ታዋቂ በመሆኗ ቤተሰቧን ለመጠበቅ ስትል ባለቤቷን ለሚዲያ እንዳላሳወቀች ለሐኪሙ ነገረችው። ሊዮን ሐኪሙ ተቋሙን እንዲያስጎበኛቸው ለማሳመን ቻለ። በጉብኝቱ ወቅት ሊዮን በድንገት አንድ ቁልፍ ሰረቀ። በመቀጠልም ሜራ ለሁሉም ሰው ትርኢትን እንደምታቀርብ በመናገር ሰራተኞቹን በአንድ ክፍል ውስጥ ሰብስባ ትኩረታቸውን ያዘች። በድንገት የጸረ ጄኔቲክስ ቡድን መጣ። ሊዮን አዳራሽ ውስጥ ተዋጋቸው። ወንበዴዎቹ ሲዘሉበት ሊዮን ማስካቸውን የሚያቀልጥ የጋዝ ቦምብ ወረወረባቸው። ሊዮን መጀመሪያ ላይ በጥሩ ሁኔታ ተዋግቶ ነበር፣ ነገር ግን ቁጥራቸው በጣም ብዙ ነበር። መሬት ላይ ጥለውት ይደበድቡት ጀመር። ሆጅስ ማስኩን ቀዶ አውጥቶ ደጋግሞ ፊቱን በጡጫ መተው። በዚህ መሃል የፍራንክ የጥበቃ ቡድን ደረሰና ወንበዴዎቹ ሸሹ። ሜራ ሊዮንን ብዙ የወንበዴ ቡድን አባላት ብቻውን መቋቋም እንደማይችል ስላወቀች ለፍራንክ እንደደወለች ገለጸች። ሊዮን ጠባቂዎቹ ወንበዴዎቹን ለምን እንዳልተከተሏቸው ጠየቀ። ፍራንክም ለእኛ ከነሱ ይልቅ አንተ ትበልጠናለህ ሲል መለሰለት። ፍራንክ የሊዮን አባት መሆኑን ታወቀ። ክሎይ ይህንን በመስማቷ በጣም ደነገጠች። ሊዮን አባቱ እንደሞተ በመናገር እስከ ዛሬ ሲዋሻት እንደነበር ተረዳች። ተናዳም እየሮጠች ሄደች። ዘጋቢዎቹ በብዛት ሲመጡ ፍራንክ ወዲያውኑ ወደ ፖለቲከኞች ተቀየረ። ልጁ በጄኔቲክስና ኃይል በሌላቸው ሰዎች መካከል ያለው ልዩነት ምን ያህል እንደሰፋ ማሳያ መሆኑ ተነገረ። ህዝቡ ነገ በጥንቃቄ እንዲመርጥ አሳሰበ። ከአንድ ሳምንት በኋላ ፍራንክ ፕሮጀክት በሁሉም ሰው ዘንድ ተቀባይነት ማግኘቱ ታወጀ። ብዙ አውቶቡሶች ወደ ልዮች ወረዳ መጥተው ድሆቹን በሙሉ ከከተማ ውጭ ወዳለ የህክምና ካምፕ ለህክምና ወሰዷቸው። ፍራንክ እዚህ ህክምና በኋላ ምንም አይነት ጉድለት እንደማይኖራቸው ተናገረ። የመኖሪያ አካባቢዎች ክፍት እንደማኑና ሁሉም ሰው አብሮ በነጻነት እንደሚኖር ገለጸ። በህክምና ማዕከሉ ሊዮን ክሎይን የት እንዳለች ጠየቀ። ፍራንክ ግን ሊያገኟት እንዳልቻሉ ነገረው። ሊዮን የሆጅስን ስም ሲያነሳ ፍራንክ ወሬውን ቀየረ። ስለዚህ ነገር አትጨነቅ፣ እኔ አንተን ማዳን ብቻ ነው የሚፈልገው አለው። ሊዮንም እናቴን ለማዳን በሞከርክበት ወቅት ሞተች ታስታውሳለህ ሲል አስታውሰው። ፍራንክ ይቅርታ ጠየቀና ስህተት መስራቱን አመነ። እናቱ ደብዳቤ ስታ እንደነበር ገለጸ። ሊዮን ከቤት ከመውጣቱ በፊት ደብዳቤውን ለመስጠት ፈርቶ እንደነበር አስረዳ። ሊዮን ደብዳቤውን ከፈተው። እናቱ ልተዋቸው በመገደዷ አዝና እንደነበር ጽፋለች። ሊዮን ጥሩ ሰው እንደሆነ ትፈልግ ነበር፣ ነገር ግን ቁጣው እንዳያጠፋውና ንዴታም ሰው እንዳያደርገው ፈርታ ነበር። ልጄ ሆይ ሰዎች ይቅር ማለት ተማር፣ ምክንያቱም እስከ መጨረሻው ከአንተ ጋር የሚቆይ ማንም የለም ሲል ነገረችው። ይህንን ሲያስብ ሊዮን እናቱን ናፍቆት አለቀሰ። ሜራ መታ ሊዮንን ንጹህ አየር እንዲያገኝ ወደ ውጭ ይዛው ወጣች። እየተጓዙ ሳሉ ሊዮን ክሎይን አያትና ይቅርታ ጠይቃት። ክሎይ በወንድሟ ላይ ለረጅም ጊዜ ተቆጣ መቆየት አልቻለችም። ሊዮን ፍራንክ ፕሮጀክቱን ለማስፈቀድ ሲል ጥቃቶቹን በሙሉ ራሱ እንዳቀነባበረ እንደሚያምን ገለጸላት። ነገር ግን እሱን ለማቆም ጠንካራ ማስረጃ ማግኘት እንዳለባቸው ነገራ። ክሎይ አንድ ሀሳብ መጣለትና ሰው ሰራሽ አይን ካለው አንድ ሰው ካሜራ ተዋሰች። ሐኪሞቹ ቀጣዩን ታካሚ ጠሩ። በላቦራቶሪ ውስጥ ክሎይ በዝምታ ወደ አየር ማስተላለፊያው ውስጥ ገብታ መቅረጽ ጀመረች። ሆጅስና ፍራንክ እያወሩ ነበር። ንግግራቸው ሁሉን ነገር በማቀድ አብረው እንደሚሰሩ አረጋገጠ። ፍራንክ አንዳንድ ታካሚዎችን ያደነዘዘ ልዩዎቹ ወይም ስፔሻልስ ከሚባሉ ሰዎች አእምሮ ውስጥ አንድ የተወሰነ ዘረማሉ እንጂን በማውጣት ቀድሞውኑ ኃይል ላላቸው ሰዎች በመውጋት ቅዱና አብራራ። ይህንም የሰው ልጅ ቀጣዩ የዝግመተ ለውጥ ደረጃ ብሎ ጠራው። ይህ ጄኔቲክስ ሰዎች የተሻሉ እንደሚያደርጋቸውና እድሜያቸው ምንም ይሁን ለዘላለም ወጣት ሆነው እንዲቆዩ እንደሚያደርጋቸው ተናገረ። ስለ ስፔሻል ግድ እንደማይለውም አመነ። እነዚህ አካል ጉዳተኛ ሰዎች የሚፈልጋቸው ዘረሟን ለማውጣት ብቻ ነው። ትንሽ ቆይቶ ክሎይ የተቀዳውን ድምፅ በድንኳኑ ውስጥ ለነበሩ ሰዎች ሁሉ አጫወተላቸው። ሜራ እውነቱን ባለማወቋ
አለቀሰች እና ሁሉንም ስፔሻል ይቅርታ ጠየቀች። ሊዮንም የእናቱን መልእክት ደገመው። ሁላችንም እኩል ነን፣ እኛ ጉድለተኞች አይደለንም፣ እኛም የሰው ልጆች ነን። ሁሉም እንዲዋጉ አነሳሳቸው። ወዲያውኑ የጥገና ልብሱ እንዲመለስለት ጠየቀ። ክሎይ አስቀድማ የማከማቻ ክፍሉን ቆልፉ ቁልፎች እንደሰረቀች ነገረችው። በማግስቱ ፍራንክና አንዳንድ ነርሶች ሕክምናውን ለመጀመር ወደ ሊዮን ክፍል ገቡ። ሊዮን በልብሱ ላይ አንሶላ ተከናንቦ ነበር። ወዲያውኑ አባቱን ያዘውና የክትባቱ መርፌ ከነርሶቹ ነጠቀ። ፍራንክ ይህን ሁሉ ሲያደርግለት ያደረግኩት ለአንተ ነው ልጄ፣ ላድን እፈልጋለሁ ሲል ተማጸነ። ሊዮን ግን አንተ ጭራቅ ነህ፣ እዚህም በላይ ምንም አይደለም ሲል መለሰለት። ሊዮን አባቱ ክፍል ውስጥ ቆለፈበት። ክሎይም አንዳንድ ፈንጂዎችን ተቀብሎ ወደ ጸጥታ መቆጣጠሪያ ክፍሉ ሮጠ። እዚያም ከጠባቂዎች ጋር ተዋጋ። ነገር ግን አንዱ የአደጋ መጥሪያ ቁልፉን መጫን ቻለ። ክሎይ ሙሉውን ቅጂ ለፖሊስ እንደ ማስረጃ ለመላክ ካሜራውን ኮምፒውተሩ ጋር አገናኘች። ሊዮን ከመሄዱ በፊት ሜራ ሳመችውና በሰላም እንዲመለስ ነገረችው። በድኳኑ አካባቢ ሆጅስ ከቡድኑ ደረሰ። ሊዮንና ስፔሻሊስት ከበቧቸውና ከፍተኛ ውጊያ ተጀመረ። ስፔሻሊስት አንድ ድስትና ቧንቧ ያሉ ተራ ቁሳቁሶችን ብቻ የያዙ ቢሆኑም ቁጥራቸው በዝቶ ስለነበር ውጊያው እኩል ሆነ። ሊዮን ልብስ ብዙ ወንበዴዎችን በአንድ ጊዜ ለመግጠም ጥንካሬ ሰጠው። ነገር ግን ሆጅስ የታጠቁ ተጨማሪ ኃይሎችን ጠራና ብዙ ሰዎች መጡ። ብዙ ስፔሻል ቆሰሉ። ሊዮንና ሆጅስ ፊት ለፊት ተጋጠሙ። ሆጅስ ሊዮንን መሬት ላይ መጣል ቻለ። ሊዮንም እየተሳበ ለማምለጥ ሞከረ። በጸጥታ መቆጣጠሪያ ክፍል ውስጥ አንድ ሰው ሜራንን በጉሮሮዋ ያዛት። ነገር ግን አንድ ስፔሻል ደርሶ አጥቂውን በፍጥነት ገደለው። ኮምፒውተሩ ቪዲዮውን ስልኮ ሲጨርስ ክሎይ ወዲያውኑ ለፖሊስ ደወለች። ላቦራቶሪው ውስጥ ሊዮን ህይወትን ለማትረፍ እየተሳበ ነበር። ሆጅስ ደርሶበት ደገመው። ፍልሚያዎቹ በጠረጴዛዎችና በመቆጣጠሪያ ፓናሎች ላይ ቀጠሉ። ሊዮን የዘፍጥረት ዛፍ ወይም ጂኔስትሪ ማሽኑን ከፍቶ የሆነ ነገር በመወርወር የመስታወት መከላከያውን ሰበረው። ከዚያ በኋላ ሆጅስ ሊዮንን ይዞ እንደገና በመምጣት ማሽን ላይ ወረወረው። መስታወቱ ሙሉ በሙሉ ተሰበረ። ሆጅስ ሊዮንን ሲገድለው ሲል ሊዮን በድንገት አንድ አበባ ቀጠፈ። አበባውን ሲቀጥፍ ዛፉ ሾሆቹ እንደሚተኩስ ያውቅ ነበር። ሾሆቹ የሆጅስን ፊት ወጉት፣ እሱም ወደቀ። ፖሊሶቹም ደርሰው የፍራንክን ሰዎች በሙሉ አሰሩ። ብዙ ማስረጃዎችን አገኙ። ክሎይ እና ሜራ ወደ ሊዮን ሮጡ። በዚያ ጊዜ ሊዮን ሜራንን ሳማት። ከአንድ ሳምንት በኋላ ሁሉም የዜና ጣቢያዎች የፍራንክን አጸያፊ እቅድ አጋለጡ። ፊቱን የሸፈነ ሰው ሁሉንም እንዳዳነና ፍራንክ ልጅ ሊሆን እንደሚችል ወሬዎቹ ተሰራጩ። ፖሊስ ግን ይህንን አስተባበለ። ፍራንክ ራሱ ሸሽቷል። መንግስት ሰዎችን የመለየት ፖሊሲውንም አቆመ። ሁሉም ሰው ወደ ፈለገበት ቦታ ለመሄድ ነፃ ሆነ። ሜራ በውጊያ ወቅት ድምጿ ስለተጎዳ እንግዲህ መዝፈን አትችልም። ነገር ግን ከሊዮን ጋር በመኖሯ በጣም ደስተኛ ነች። ፍራንክ አሁንም አልተያዘም። ታሪኩ የሚያበቃው እሱ ከሩቅ ሆኖ ልጁን በትኩረት ሲመለከት በማሳየት ነው።